ኡስታዝ ካሚል ሸምሱ። አመሰግናለሁኝ። የተከበሩ አፈ ጉባኤ፣ የተከበሩ ጠቅላይ ሚኒስትር፣ ንግግሬን ከመጀመሪያ በፊት ታላላቅ ዓለም አቀፋዊ ኩነቶች ላይ ኢትዮጵያን አቋም በመግለጽና ወደ ላቀ ደረጃ ከፍ ሊያደርግ በሚችል ጉዳይ ላይ ተሳትፎ በሰላም እንኳን ወደ ሀገሮት ተመለሱ ያልኩኝ ጥያቄዎችን እንደሚከተለው አቀርባለሁኝ። የመጀመሪያው ጥያቄ ኢትዮጵያ በዓለም ላይ ተደማጭነቷ እየጨመረ መጥቷል። ይህንን ወደሚመጥናትና ከዚህም ወደ ላቀ ደረጃ ለማሸጋገር ያው ብዙ ስራዎች መሰራት እንዳለበት ይታወቃል። ለዚህ ዓላማ ከሚረዱት ውስጥ ደግሞ ታላላቅ ዓለም አቀፍ ተቋማትን መቀላቀልና አውንታዊ ተጽዕኖ እየፈጠሩ መሄድ ወሳኝ ነው። በተለይም ከአባይ ግድብ ጋር ተያይዞ በመካከለኛው ምስራቅ ሀገራት ዘንድ ያለውን የተዛባ ውግንናን ለማረቅና የተሻለ ግንዛቤን ለመፍጠር በርካታ ድርጅቶች አሉ። ከነዛ ውስጥ 54 ሀገራት አባል የሆኑበት ምናልባትም በስፋቱ ከዩናይትድ ኔሽን ቀጥሎ በሁለተኛ ደረጃ የሚቀመጥ 4 ሀገራት ያሉበት የእስልምና ትብብር ድርጅት ወይም ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን የሚባለው ድርጅት አለ። እዚህ ድርጅት አባል ለመሆን ሙስሊም ሀገር መሆን አይጠበቅበትም። ምክንያቱም ከአፍሪካ ውስጥ እንኳን ኡጋንዳ፣ ሞዛምቢክ፣ ጋቦን፣ ታንዛኒያ፣ ካሜሩን፣ ጋምቢያ፣ ጊኒ፣ ቡርኪና ፋሶ የመሳሰሉት ሀገራት በአባልነት አሉበት። በታዛቢነት እንደነ ራሽያ፣ ታይላንድ ያሉበት ሀገር ያው ዓለም አቀፋዊ ድርጅት ነውና ኢትዮጵያ በዚህ ድርጅት ውስጥ አባል ብትሆን በዚህ በጎረቤት ሀገራትና መካከለኛ ምስራቅ ዙሪያ ያላትን ተጽዕኖዋን ከፍ ለማድረግ ስለሚጠቅም በዚህ ዙሪያ መንግስት ምን ሐሳብ አለው? ሌላው ክቡር ጠቅላይ ሚኒስትር መንግስት እንዳቅጣጫም አስቀምጦ አበክሮ ከሚገልጻቸውና በሁሉም ፕሮግራሞች ውስጥም በግልጽ ካስቀመጣቸው ጉዳዮች ውስጥ አንዱ አካታችነትና የአሳታፊነት ጉዳይ ነው። ይህ እውን እንዲሆን ዜጎች ያለ አንዳች ገደብ ያላቸውን አስተዋጽኦ እንዲያበረክቱ ተቋማት አካታችና አሳታፊ ከማድረግ አንጻር ምን እየተሰራ ነው? ይህ ማለት አንዳንድ ተቋማት እስካሁን ድረስ መንግስት አቅጣጫ በተቃራኒ እየሄዱ ያሉበት ሁኔታ ይታያል። የመንግስት ፖሊሲ የጋራ ትርክትን በመፍጠር ወደ ጋራ ህልም በጋራ መሄድ የሚለው እንዳለ ሆኖ ዛሬም አንዳንድ ተቋማት የነበሩትን ደንቦች እንዲሁ ይህ ህገ መንግስታዊ የሆኑ ድሬሲንግ ኮዶችን በመጥቀስ ብዙ ዜጎች ከትምህርት ከስራ ገበታ ያላቸውን አስተዋጽኦ በአግባቡ እንዳያበረክቱ እያደረጉ ነው ያሉት። በተለይ ተማሪዎች በአሁኑ ሰዓት እዚህ ቁጭ ባልንበት ሰዓት እንኳን በንቃባቸው በሂጃባቸው ምክንያት ከትምህርት ገበታቸው ተገሎ አንዳንድ አካባቢ ላይ እስከ 2ኛ ዓመት ድረስ እየሄዱ ያሉ በሺ የሚቆጠሩ ተማሪዎች አሉና ይህ ያለምነው ህልማችንና የታለምነው ትልማችንን ለማሳካት ጉዟችን የተቃና እንዲሆን ለማድረግ ጎጂ ስለሚሆን መንግስት ይህን ጉዳይ በቋሚነት ለማስተካከልና ይህንን ለማድረግ ምን እየሰራ ነው ያለው የሚል ነው። ሌላው ክቡር ጠቅላይ ሚኒስትር ሀገራችን ያላት የተፈጥሮ ሀብት በጣም ተዘርዝሮ የማያልቅ ነው። በተለይ በፕሬዝዳንቱ ንግግር ውስጥ ከተካተቱ ውስጥ ቱሪዝም አንደኛው የመንግስት አቅጣጫ እንደሆነ ይታወቃል። በለውጡ ውስጥም ደግሞ ከለውጡ ወዲህም የቱሪስት መዳረሻዎች እጅግ በጣም አስደናቂና አስገራሚ በሆነ መልኩ እየተሰሩ ነው ያሉት። ችግሮቹ የመሰረተ ልማት አለመዳረስ እንደሆኑ ይታወቃል። ክቡር ጠቅላይ ሚኒስትር በኦሮሚያ ክልል ውስጥ ከሚገኙ ዞኖች ውስጥ በርካታ የተፈጥሮ ሀብት ባለቤት የሆነችው ኢሉባቦር ዞን ለአብነት መጥቀስ ይቻላል። ይህ ዞን ምናልባት በዩኔስኮ የተመዘገበው የያዩ ደን የያዩ ባዮስፈር፣ ሳምቢ የድል ስፍራ፣ ሶር ፏፏቴ እና በኢትዮጵያ ውስጥ ምናልባት በተፈጥሮ ደን ሽፋኗም ትልቅ ቦታ ያላት ስፍራ ሆና ሳለች ብዙም ለቱሪስት መዳረሻ ያልሆነችበት ተጨባጭ ነው ያለውና ቢያንስ ሶር ፏፏቴን የገበታ ለሀገር አካል ሆኖ ከአካባቢው ተፈጥሮ መስህብ ጋር ተዳምሮ ለቱሪስት መዳረሻነት ቢያዝ ከዚያ አንግል መንግስት ምን እያሰበ ነው ያለው? አመሰግናለሁኝ።